እንድትሞት እንትን በሏት። ካሁን በኋላ ልጅቷ ዋጋ እንደሌላት ነገር ማጸኗ እንደወጣ ይቅርታ አድርጉልኝ ሴቶች። ምን ማለት ነው አልኳት ደጋግሜ። ድምፁንም ላሰማችሁ ግማሹን ለአቢባ ይሆናል ብዬ የመጣሁት ማለት ነው። ልጅቷ በጣም ደክማለች። እንድትሞት ድምፁን ሁላትና ብትገደል ይሻላል ከዚህ ሁሉ እያሉ እያለቀሱ ነው ያናገሩ። ልጆቹን አምጣልን ካላችሁ አቢባ በምትኖርበት ሰዓት ቀጠሮ 9 ሰዓት እንደሆነ ልጆቹ ቀጥታ ዳይሬክት ይዤላችሁ መጥቼ ከአፋችሁ ከፈለጋችሁት ብሔር ከፈለጋችሁት ኢትዮጵያዊ ሴቶች አሰማችኋለሁ ማለት ነው። ደነገጥኩ። እኔ ከአሁን በፊት እዚህ ጋር ያየሁት ቪዲዮ እናመሰግናለን ኢትዮጵያውያን ምናምን ምናምን ሲባል ወጥታለች። አልሐምዱሊላህ እንኳንም ረዳዋት ብዬ ነው ዝም ያልኩት። ዛሬ ግን ልጅቷ ማንም ኤምባሲም ሂዶ እየጠየቃት አይደለም። ይኸው ከዛ የተባለው ኤምባሲም እየጠየቃት አይደለም። ማንም ጉዳይ እንትን እያላት አይደለም። ልጅቷ ዘገምተኛ ሁና እንደተከፈለላት ራሱ አታውቅም። ራሱ ቢባል ሰው ለምን አብዳለች ልጅቷ። ብርድ ልብስ ተሸፋምና ነው የምተኛው። እንዳለ አጥንት ሁና እያለቀሱ በእናታችሁ ኢትዮጵያውያን እንድትሞት ድምፅ ሁኑላትና ይግደሏት፣ ወላሂ ይግደሏት አለች ደጋግማ ማለት ነው። ስለዛ ዝም ማለት የለብንም። ቴንኪዩ ሀቢባ፣ ቴንኪዩ ተስፍዬ ስለመጣ። የብሔር ችግር፣ የሃይማኖት ችግር፣ የፆታ ችግር የለብክም፣ ግን ነገሩ ሊነካ ይችላል። አሁን የተባለው ግን እዚህ ጋር መሐመድ ያመጣው ወንድማችንን ደውሉለትና ወይ ስልኩን ለሀቢባ ስጡና ልጅቷ ትውጣ የሚሉ ከሆነ ያለውን እውነቱን የዘፈን ዳርዳሩ እስክታ ነው። እና አሁን ያለው ምንድን ነው? እናወራበታለን የተባለው ነገር አልተመቸኝም። እናወራበታለን ሳይሆን ትሰጡናላችሁ በሚለው ታስተካክሎ ከዛ በኋላ ያለው ሰውዬ መጥቶ ይቅርታ ብሎ ብሩ የልጅቷ እንደሆነ ሀቢባም እጇን ታስገባበት ገባ። ተስፊሽም እጁን ያስገባበት፣ ወንድም ካሊድም እጁን ያስገባበት። ብሩ የልጅቷ ተብሎ ከተረፈች ካልተረፈች አሁን እኔ ስጋቴ ምን እንደሆነ ታውቃለች ሀቢባ? ልጅ እንዲህ እየተንከራተተች እኛም ከብራችን አሉንም። ብር ያሳዝኖኝ አይደለም የኢትዮጵያ ሕዝብ የምስኪኑስ መሬት ሚሊዮን ብር ማለት 38 ሚሊዮን ብር ማለት ተስፍዬ ቀላል አይደለም። ልጅቷ እየሞተች ነው ተባለ። ማጽና ወጥተዋል። እንደዚህ ሆኗለች ምናምን። ይኸው ድምጿን አንድ ለሰማ ቢባ አዎ አሰማናው። ህዝቡ መስማት ይፈልጋል። ድምጽ ልጅቷ ከሞተች ብሩ ይመለሳል ለቤተሰቦቿ? ጥያቄ ብሩ ይመለሳል? ልጅቷ ሞት አፋፍ ላይ ነው ያለችው። እውነቴን ነው የምላችሁ። ነጌታ ያላችሁ ከሞተች ግን ብሩ ኮሚቴዎች ልብ በሉ። ልጅቷ ከሞተች ብሩ እንዲመለስ ከረዱ። በኋላ እኛናቅም አያዋጣም። ኮሚቴ የተባለ ሁሉ ማለት ነው እንጠይቃለን። አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም። እስክትሞት እየተጠበቀ አይደለ ገንዘቡን ለመብላት። ድምፁን ላተማና ያሰማ ይሄን ሁሉ ነገረኝ። ግን ወንድምየውን ደግሞ ተስኪ ጠይቅልኝ ተስፍዬ። አንደኛው ማን ነው ብሩን ያለው? ሳይፈራ ይናገር። ተደውሎለን ነው እርግጠኛ ነኝ። እናወራበታለን የተባለውን ትቶ ማን ነው? እሺ ይሁን እናወራባታለን ያለው ተስፋዬ ነው? አቡ አሚራ ነው? አሲያ ናት? ወንድም ካሊድ ነው? ሀቡ ናት? ማን ነው እንደዚህ ባዩ? አንድ ሁለተኛስ እንደ ቤተሰብ ልጅቷ ምን ላይ አለች ብሎ ነው ቁጭ እያሉ ያሉት እነሱ ራሱ ምን ብሎ ነው ቁጭ እያሉ ያሉት? ሶስተኛው ደግሞ ብሩ 13 ሚሊዮን የተባለው 9 ሚሊዮን የሚለውን አሁን ሰልቼ የተነሳው እንዴት ነው ይሄ ነገር? እቺን ጥያቄ እየሰማችሁ ነው። ወንድምየው አቡም ይመልስላችኋል። በመጀመሪያ ደረጃ ኮሚቴ የሚባለው ሳውዲ ነው የሚገኘው። እሺ እኛ አስተባባሪ ነን፣ ኮሚቴ አይደለንም። ግልጽ እንዲሆንላችሁ ሙቤ፣ እኛ ሚዲያ ላይ የምናሰባስብ እንጂ ኮሚቴ 21 ሰው በእሷ ጉዳይ ተሰብስበው ከተለያዩ ብሔር ብሔረሰቦች ሙሉ ኮሚቴ እዛ ነው ያለው። ተግባባን አይደል? ብሩ የገባው ለኤምባሲው ነው፣ እዛ ነው ያለው። ኮሚቴ የሚባለው ምናልባት ቲም ሌላ እንዳይመስላችሁ፣ እኛ አስተባብረን መላክ ብቻ ስለሆነ ኮሚቴ እያለ የሚያወራው ወንድምየው የሚያወራው እዛ ያሉትን ነው፣ ጉዳዩን ተወክለው የያዙት። እሱን ግልጽ ላደርግላችሁ ብዬ ነው። ከዛ ውጭ የገባውን ብር አካውንት ላይ በገባው ነው እንግዲህ የምታዩት አይደል? ያንን ሪሲት ቤተሰቡ ነው የሚያውቀው። ምን ያህል ከህዝቡ ተሰበሰበ፣ ምንም ይሁን ምን በማስረጃ ያለውን ነገር ግልጽ ያለውን ነገር ከወንድምየው ነው መስማት የምትችሉት።
የአካውንቱ ባለቤቶች እነሱ ስለሆኑ ማለት ነው። ሶ አሁን ለጠየቀው ጥያቄ ሙቤ ይህንን ጉዳይ ስላመጣኸው ከማንም በላይ ደስተኛ መሆነው እኔ ነኝ። ለምንድን ነው መሰለ ደስተኛ መሆነው? ይህንን ነገር ቀን ከሌሊት ምን ያህል እየለፋውና እያንዳንዱን እየጠየቁና ምን ያህል እንደደከምኩ ማውቀው እኔ ነኝ። እሱን ችግር የለውም። አሁንም ቢሆን ግን ከቅድምም ጀምሮ ኮሚቴውና ልጁም ዛፊ ገባች መቶች ጋር ተሰበሰበ 1.6 ከኢትዮጵያ ተላከ 27 ሚሊዮን 28ቱ ተከፈለ ተቀይሮ ቀሪ ከ38 ሚሊዮን ወደ 9 ሚሊዮን ቀረ ያለሽ ወንድምየው ያ ብር ደግሞ አለ እስካሁን። ትግሉ ምንድን ነው? አሁን ፕሮሰሱን የሚያስኬደው ሰው ጋር አንደኛ ያለውን ችግር ሶፊዩ ነው ሊነግረን የሚችለው። ሰውየውን እንዴት መረጣችሁት? ምንድነው የነበረው ችግር? ለምንድነው ለህዝቡ ማትናገሩት? ከቤተሰቡ በላይ ነው ያልቀርብም። ይህንን ደግሞ ሲያሳውቁች ነው የሚነግሩን። ስለዚህ አሁን ምንድነው የሆነ ያለው? ይህንን ጉዳይ የያዙት ሰዎች ብሩን አስተካክለው እንትን እንዲሉልን ወዴት መስመር ነው መሄድ ያለብን? ሶሪ ቪዲዮ ላጥፋው፣ ድራይቭ ላድርግ ስለሆነ ወዴት ነው መሄድ ያለብን የሚለውን ነገር ነው መጠየቅ ያለብን ሀቡ። ስለዚህ ይሄ ኮሚቴ ያኔ አይመለከታችሁም ብሎ መግለጫ እንደሰጠው አሁን ደግሞ የደረሰበትን ህጋዊ እኩልና ያለው እሱ ስለሆነ ያሳውቀን። እንደ ኮሚቴ እነሱ እንደ ኮሚቴ ያሳውቁን። እንዲደርሷል ጉዳዩ ይሄ ነው አይመለከታችሁም ብለው አይደል ያኔ ሲከላከሉን የነበረው። እኛ ብሩን ሰብስበን ላክን። ስለዚህ አሁን እናንተ ደግሞ እዛ ያለውን ነገር አሳውቁን። በአካል መምጣት አለባቸው። ይሄንን ጉዳይ ከአቅማችን በላይ ሲሆን መንግስትን መጠየቅ ጀመርን። ጉዳዩም መንግስት ያዘው። ተግባባል። አሁንም መንግስትንም ቢሆን እንጠይቃለን። ይህንን ጉዳይ ያስከው ነገር የት ደረሰ? የልጅቷ ጉዳይ አንተም በህጋዊ መስመር ደብዳቤ ነገር ልታሳውቀን ይገባል። እንደዚሁም በተጨማሪ እዛ ያለውን ሁኔታ ልታሳውቁን ይገባል። በቃ መንግስት ጉዳዩን ከያዘ ማሳወቅ አለበት ወጥቶ። የህዝብ ብር ስለሆነ የተሰበሰበው እንዳልኩሽ በፌስቡካቸው በፔጃቸው ኤምባሲው መግለጫ ሰጥቷል። የብሩም እኛ ጋር ገብቷል፣ ሰርተናል። ኖ አሁን ወታችሁ ንገሩን፣ በድምፅ አሰሙን የደረሰችበትን። ይሄንን ስንጠይቅ እንዳልኩሽ የመለሱልኝ ነገር ምንድን ነው? የዛሬ 1 ወር ላይ 2 ፍርድ ነው ያለው። አንደኛው የገደለችበት የቤተሰቡ አፉታ የሚጠየቅበት፣ አንደኛው ደግሞ ህግ ደግሞ የሀገሪቷ መንግስት በህግ ደረጃ የሚወስንባት። የወንጀሏ ጥንካሬ ኃይለኛ ስለሆነ ዶክመንቱ እንደተላከልሽ 13 ዓመት ተፈርዶባታል ልጅቷ። ያ ሲደመር ደግሞ ኦልሬዲ 12 ዓመት ጨርሳ የቀራት 6 ወር ነው የተባለው። ለዛ ነው ይሄ ነገር ካልጨረሰች የመንግስት የተፈረደው ነገር ካላለቀ ልጅቷ በምንም ታሪክ አትፈታም። ብሩ ተከፍሏል ወይ? አዎ ተከፍሏል ብለው ነግረውናል። እኛ የላክንበት አለ፣ እነሱ ደግሞ የከፈሉበትን ይነግሩናል ማለት ነው። ልጅቷ ግን ለምን የዛኔ ገንዘቡ ሲሰባሰብ በ1 ወር ውስጥ ትወጣለች ካለ በለዚያ በ1 ወር ውስጥ ተባለ። አዎ ተረባርበን ብሩ ተከፈለ። ከዛን ኖ ወንጀሏ ከባድ ስለሆነ እነሱ ያሉት 13 ዓመት ተፈርዶባታል። 13 ዓመቱን ካልጨረሰች በጭራሽ አትወጣም ተባለ ማለት ነው። ቀኑ ሲደመር ኦልሬዲ 13 ዓመት ሊሞላል ልጅቷ ከታሰረች 6 ወር ነው የቀራታው። ያንን ነገር ነው የነገሩን። ስለዚህ አሁን እያሉን ያሉት 2 ወሯ ካላለቀች በስተቀር መውጣት ስለማትችል ቀኗን ጠብቁ ነው ኮሚቴው እያለን ያለው። ያንንም ቢሆን ግን ማስረጃውን ኑና ነገሩን ነው። እኛ ደግሞ ላምና አልችልም። እኔ የገባበትን ነገር ለእኔ ማሳዩኝ፣ የተደረሰበትን ነገር በየጊዜው እየወጣችሁ አብዴት አድርጉኝ። እንዴ እኔ ምን እንቅልፋትን በመልካም ነገር ባሰባሰብ ነው ነገር ስም ይሰጡሻል ሰው። ገባሽ አይደል? ወጣችሁ መናገር የእናንተ ኃላፊነት ነው። እኛ ብር ሰብስበን ያለውም እንዳይወጣ እየተከታተልን ነው። ቤተሰቡንም ሰቅዘን ያዝ ነው። የተረፈው ብር ስትወጣ ለእሷ ነው የሚገባው ብለን ይዘን እያደረግን ያለ ነው። ይህንን ነገር ኮሚቴው ሊነግረን ይገባል። እዛም የተወከለው ነገር ሊያወራን ይገባል። ያለው ኬዝ ይሄ ነው። የተላከልሽን ዶክመንት እንዳለ ይኸው ይሄ ነው ያለው እህቴ። ስለዚህ ኮሚቴዎቹ ጥያቄያችን የነበረው ኮሚቴዎቹ ኤምባሲ ነው ወይ የሾማቸው? አዎ ኤምባሲ ነው የሾማቸው አይደል? አዎ። እሺ እነዚህ ኮሚቴዎች ኤምባሲ ውስጥ የሚሰሩ አይደሉም። የራሳቸው ኖርማል ስራ አላቸው፣ ሌላ ስራ አላቸው። አዎ እዛው ማለት ነው። ኤምባሲ ስለመሆኑ ማረጋገጫ በየጊዜው እኛ አሁን በትግል ከሚዲያ አካሎች ከነተስፈሽን ጋር ጫና አድርገን መግለጫ ሰጡን ስንላቸው የእያንዳንዱ ዙር መግለጫ የሚሰጡት ኤምባሲ ውስጥ ነው፣ ኤምባሲ ቢሮ ላይ ነው። አሁን ቪዲዮን ለማመድ ስለዚህ እነሱ ሜይ ቢ ኢትዮጵያን ኮሚኒቲ አባል የሆኑ እነዚህ ሰዎች በኮሚኒቲ ታቀፉ መሰል ችግሮች ሲፈጠሩ ሶልቭ የሚደረገው በእነዚህ ሰዎች አማካኝነት ነው የሚል ምላሽ ሰጥተውናል ከዛ ፊትም። ስለዚህ ሁሉም ሰዎች ኮሚቴውም ኮሚኒቲ አካባቢ ላይ ኤምባሲም አካባቢ ላይ የሚታወቁ የተረጋገጡ ሰዎች ናቸው። የሚታወቁ ሰዎች ስለሆኑ እኛም ደግሞ እየተማመን ነው ኤምባሲ ስላለን እንጂ
በአካውንቱ ራሱ ብዙ ጭቅጭቅ ተፈጥረናል ከዛ በፊት። ይሄ አካውንቱ በማን ስም ነው የገባበት? ብር የገባበት አካውንት አልራጂ ነው። አልራጂ በሚል አካውንት ነው የገባው። አልራጂማ የባንክ ስም ነው። የአካውንቱ ባለቤት ስም ፍርድ ቤቱ ነው። በሌላ ስምና በሟች ስም የተከፈተ አካውንት ነው ያሉን። ግን ይሄ ሌጋል ስለመሆኑ እንኳን ስንጠይቃቸው ምንም በቃ ፖዚቲቭ የሆነ ምላሽ አስብጥ ነው። ኤምባሲ አቡ አንድ ነገር ተረዳው ከቤተሰብ አሁን እሱ ቤተሰብ ነው አለ ምንም አይነት ነገር እንደማያውቁ ነው እየተናገሩ ያሉት። አንድ በይ ማወቅ ነበረባቸው። ሁለተኛው ደግሞ አቡዬ አንድ ነገር አሁን ቪዲዮ ሰራሻለ። እኔ አሁን እጄ ዲዩት አደርጋለሁ፣ ሪፖስት አድርጋለሁ። ከዚህ እስከመወጣ ነው የጠበቅኩት። ሁሉም ኢትዮጵያዊ ዲዩት አድርጉና ቀጠሯችን ነገ 2 ሰዓት ላይ ተብሏል። ይሄው እዚህ ስራ እርግጠኛ ሁኝ የምነግርሽ ሀቢባ ምን ነው ሙባረክ ስትኝ እኮ ላይ ሁኝ ራሱ ወይ ተኝቼ ራሱ እኮ በስተከንድ ነው መጣዋል እንዴ ቆይቼ ብሻ ካለ ማንም ሰው ስሙ ተነስቶ እዚህ ስራ ይጠፋ በፌክ አካውንት ይመጣታል እንጂ እኔ እውነቱን ልንገርሽ እየመለሱ እኮ ነው። ሪከርድ አዳምጦተኝና እሱንን ደግሞ ሪከርድ አዳምጦተኝና እርግጠኛ ሁኜ ማለት ነው ምዬ ነው የምነግርሽ እዚህ ስራ አሉ። ነገ እንደፈለግን ሀሳብ ስልሰጥበት ወታችሁ ከምታለቅሱ ይሄ ነገር የህይወት ጉዳይና ብዙ ኢትዮጵያ ሁሉ መላ ኢትዮጵያዊንና ሴቶችን የሚመለከት ነገር ነው። ነገኑና እዚህ ሀቢባ ቤት ማለት እንደዚህ ብዬ አልገልጥም። ለእኔ ከፍርድ ቤት በላይ ነው። እውነቴን ነው የምላችሁ። ወላሂ የው ኤምባሲ እዚህ በሞትም ምን ብልም ዱባይ ላይ ኤምባሲ ነው የሚጠቅመኝ። ግን እቅርታ አድርጉልኝ እንጂ ወላሂ ሀቢባን የምቀርበኝ እዚህ ሀገር የሌለችዋ ማለት ነው። ሀቢባ ማለት አምባሳደራችን ማለት አይደለም፣ ለሴቶች ለወንዶች ራሱ ይሄ ያለ ሀቅ እሷ ጋር መናገሩ ራሱ ጥሩ አይደለም እንደውም። ስለዛ